እኔ የሚመሰክርበት ጌታ እዚህ ቤት ሰርቷል። አሜን። አርጎኛል። አሜን። አይቻለሁ። አሜን። ሰምቻለሁ። አሜን። ስም ይባረክ። አሜን። ቆይቷል። ቢቆይም አልተውም ይመሰክራለሁ ብዬ መጥቻለሁ። አሜን። ካፉ ከልጁ ከተቀበልኩ በኋላ ነው መጣው አጣርቼ እመጣለሁ ብዬ አሁን ጌታ ኤፍሬም ብላ ጸልያል። ኦኬ ኤፍሬም ኦኬ ኢየሱስ ጌታ አሜን። እሺ አሁን እሱ ልጅ በጣም ችግር ውስጥ የነበረ ሰዓት እዚህ ቤት መጥተን ተሱ ጋር እግዚአብሔር ተናገረ። አሜን። እና አልተናገረንም አልሆነንም። እሱ ራሱ ኤፍሬም ብሎ ስሙን ጠርቶ አንድ ልጅንም አዳነች ብሎ ጠርቶ ጸለልኝ። አሜን። እንደ በጣም ችግር ውስጥ ነው ያለው ልጁ። ውጪ ነው አዲስ ነው ሄዳ ብዙ ችግር ውስጥ አለ ብሎ ብዙ ነገር ነው ተናገረ። ያ ጊዜ ብዙ ነገር አባትም ምንም እዚህ ወድቀን ጸልያን ጉባኤ በሙሉ ጸልዮን ሄድኩ። ከዚህ ሄጄ ዝም አለን። ምንም ምንም ነገር አይናገርም፣ ፍንጩም አይናገርም። ብዙ ጊዜ ቆየ ለማናገር ትቶ ተደበቀ። በቃ አሁን ጌታ ስንጮ አሁን መጨረሻ ላይ አዲስ አበባ ልጆች ያሉ አንድ አገልጋይም አለች። ለነሱ ነገርኩ፣ ጸልዩ ጌታ እንዲህ ተናግሮኛል። ሄጄም አላውቅበት እንዲህ ተናግሯል ጸልዩ ብዬ ተናገርኩና መጸለይ ጀመሩ። ሲጀምሩ አንዷ ሌላ ቦታ ትሄድና የሱ የተናገረ ቃላትም በዛም አገልጋይ ላይ በዛ ባራ ላይ እንዲህ ተናገረ። ከዛ በኋላ ሁሉም መጸለይ ጀመረ። ኖረን ስንል በዛ በኋላ ፍንጩን ሰማን። ጠርማን ተናገረ። ምን ሆነ ምንም ነገር እንዲሆኛሉ ብሎ ተናግሮ አላውቅም። አሁን ሳምንት ሆኗል። እንዲህ ነበርኩ ብሎ በቀደም ተናገረኝ። ከዛ ወዲህ ነው ለጌታ ሄጄ ምስክርነት በሱ ፊት ቆሜ እናገራለሁ። ክብር ለኢየሱስ ይሁን። ይባረክ ኢየሱስ ጌታ። ይሄ ባራላ እግዚአብሔር የሚሰራ ነው። እግዚአብሔር የሚሰራ ነው። እንዳልተናገረንም እንዲህ ነው ይሄ ልጅ እንዲህ ነው ብለን አልተናገረንም። እኔም አባትም ዝም ብለን ነው መጣነው። ስለ ልጁም አልመጣንም። እግዚአብሔር ተናገረ። እግዚአብሔር ተናግሮ አሁን አስተካክሎ ውብ አድርጎ አለው። ስም ይባረክ። ክብር ለኢየሱስ ይሁን። ከአፉ ካልወጣ አልመሰከርም ብዬ ነው እስካሁን ዝም አልኩ። እንዴት ነው ሆንክ ያኔ እንዴት ነው ስል እንዲህ ብሎ ተናገረ። እሱ እንደተናገረ ልጁን ጠላት እዳጠፋ ነው ሊያበላሽ ነው ከዛ ምድር ላስወጣ ነው ብሎ ነው የተናገረ። እግዚአብሔር ስም ይባረክ። ይሄ ሁሉ አልፎ ይሄ ሁሉ ሆኖ ቢሰራም ባይሰራም አለው እየሰራ ነው። አሁንም ጸልይ እግዚአብሔር ያሱም የሆነ እንጀራ እዚህ ጋር ከባድ እንጀራ ላይ ቁጭ ብሎ ቢሮ የሚሰራበት ነው ሄዳል። ይሄንን ልጅ እግዚአብሔር አሁንም አልፎ የሚበላ እንጀራ እንደምጸልይ ነገር አለው። ጸልይ። ክብር ለኢየሱስ ይሁን። ሐሳቡን እንደዚህ ነው ባይዘው እዚህ የመጡት ከጋሽ ማን ናቸው? ከጋሽ እንትና ጋር ሆኖ መጥተዋል። ሲመጡ ምንም አልነገሩኝም። እኔ ኤፍሬም ማን ነው ብዬ ስል ልጃችን ነው ውጭ ሀገር ነው ያለው። ድምጹን አልሰማንም። ረጅም ጊዜ ድምጹን አጥፍቷል። እግዚአብሔር ያለበትን ሁኔታ ተናገረ። ጥሩ ሁኔታ ላይ አይደለም፣ አስቸጋሪ መንገድ ላይ ነው ያለው። አስቸጋሪ ሁኔታ ላይ ነው ያለው። ይሄ ነገር ሳይስተካከል ድምጹን አሰሙ። እግዚአብሔር ግን ነገሩ ተስተካክሎ ያሰማቸዋል። አንድ ሰው አሜን ይበል እስቲ። ከዛ አሁን ይኸው እንግዲህ ድምጹ ተሰምቷል። ያለበት ታውቋል። አሁን ምንጩን እናስለቅቃለን። አንድ ሰው አሜን ይበላ። ይኸው በኢየሱስ ደም የኤፍሬምን በረከት አስለቅቄያለሁ። እረፍት ያለበት ምንጭ ይከፈት። ሰላም ያለበት ምንጭ ይከፈት። የሚተርፍበት ምንጭ ይከፈት። መርገም ከፊቱ ይሰበር። በረከቱ እየጨመረ ይሂድ። በኢየሱስ ደም ተፈጸመ። ስሙ ይባረክ። አሜን። የረዳን ያገዘን ጌታ ስሙ ይባረክ። አሜን። እኔ የሆነልኝ በጣም ብዙ ነው፣ ዘርዝሬ አልችልም እና አሳጥሬ ነው የምናገረው። የእግዚአብሔር ሰው ደሬን ቆይቻለሁ ካወኩት እዚህ ቤተክርስቲያን እንደጀመረ ነው የመጣሁት። አንድ ዘመዴ ነች ይዛኝ የመጣችው ለአስም እንዲጸልይልኝ ነው። አልጸለየልኝም፣ ያው ጌታ አላገኘኝም። ቆይቼ ሌላ ቤተክርስቲያን ተገናኘ። እዛ ጸለየልኝና ምን አለ እስከ 30 ላይ ልጸልይልሽ አለኝ። ከዛ ተነሳው እስከ 30 ድረስ የሆነ የራስሽን ስራ ትሰሪያለሽ አለኝ። አሜን አልኩና ከሆነ አደጋ ውስጥም ስትወጪ ያለው ያስመልጥሻል ጌታ አለኝ። አሜን አልኩኝ እና የሆነ በቃ በጣም ችግር ውስጥ ነው ያለሁት በዛን ሰዓት።
እውነትም አደጋው እኔና ልጄ ፍራሽ ላይ ተኝተን አለኝና በ40 ዓመት የወለድኩት ልጅ አለኝ፣ የ7 ዓመት ልጅ ተኝተን ኮንፈርት ነው የምለብሰው ማንደጃ ስራችን ነውና ያ ኮንፈርት ተያይዞ ተቃጥሎ ግማሹ ተከቦ እዛው ክስም ብሎ ስስባው ይጎትተኛል ለሊት። ከዛ ብድግ ብዬ ሳይሆን በማንደጃው ላይ ቀጥል ብሎ እዛው ነው ክስም ያለው። እንግዲህ አንድ ሰው አሜን ይበል ባካችሁ። ምን ያጠፋው መሰላችሁ? እዛ የዛን ቀን የወጣው ቃል በትነት በኢየሱስ ድንገት ተኝተሽ ሳትዘጋጂ ጠላት ባንቺ ላይ የወረወረው ቀስት ተሰበረ። ኧረ ተቀደመ በኢየሱስ! ኧረ ተቀደመ በኢየሱስ! ዋው! እና ስነሳ እንግዲህ ኮንፈርት ውስጡ ስፖንጅ ነው። ስፖንጅ ለእሳት ማያያዣ ነው የምንጠቀመው። ግን ከሰል ማንደጃ ላይ ተያይዞ እዛው ከስሞ ለሊት ስነጋ ተቦጭቋል። ለሊት ላይ ነው ተቦጭቋል። እሳቱም ጠፍቷል። እኛም አልነካንም። እግዚአብሔር እንደዚህ አስመለጠኝ። ክብር ለኢየሱስ ይሁን። ክብር ለእግዚአብሔር ይሁን። ከዛ ያው እግዚአብሔር ሰው እንደተናገረው 30 ሳይደርስ የራሴን የሆነ ስራ በጣም ችግር ላይ ነኝ ብያቸዋለሁ። ስለ ትዳር ብዙ ጊዜ ጸለይልኛል። እንደ ፍቅርተ የሚያውቃሉ በጣም ችግር አለ። በቃ የማይነገር የገዛ ጓደኛዬ ነው ትዳሬን የመነቃቀረችውና ግን እግዚአብሔር መልካም ነው። ከዛ በዛ ውስጥ እያለው ምንም የለም፣ ብርድ ንፋስ ምንም የለም። ግን እግዚአብሔር ከየት እንዳመጣ አላውቅም። ላርጎ ስራ ተከፍሎልኝ ላርጎ ስራ ተማርኩ። አንድ ሰው አሜን አይልም? ባካችሁ አምጡ እጃችሁን በኢየሱስ ስም። እኔ እንደዚህ ብዬ ልናገር፣ ከፍለሽ አጣሽውን ነገር ከፍለው ይሰጡሻል በኢየሱስ። ተከፍሎልሽ ወደ እጅሽ ይገባል በኢየሱስ። በኢየሱስም ሰው አዘጋጅቶ የሚከፍል አዘጋጅቶ የሚሰጥ አዘጋጅቶ በኢየሱስም እግዚአብሔር በርሽን ይከፍተዋል። አንድ እህቴ ናት አዛልያ፣ አንቺ ተቸግረሽ አይቻለሁ። ብዙ ነገር ብዙ ነበረኝ። ከዛ ሁሉ ወጥቼ ነው ዜሮ ላይ ገባው። ሰው ቤትም ብሰራ እኔ ያምርብኛል፣ አንቺ የነኝ ልጆችና ሰው ቤት አሰሪኝ ብላ ነው የከፈለችው። እሷ እኮ ሰው ቤት ነው እንጀራ መጋገረው። ግን ከየት እንዳመጣች አላውቅም። ብሩ ከፈለችልኝ። አዲስ አበባ ሄጄ የተማርኩት ይኸው እስከ ዛሬ እየሰራው ነው። እና አንደኛ ሁለተኛ በጣም ብዙ ነው ተናግሬ አልጨርስም። ከዛ ስለ ትዳር ብዙ ጊዜ ይጸልይልኛል፣ እያወጣ ይጸልይልኛል። ታውቃላችሁ ያው እግዚአብሔር በሚገርም ሁኔታ በማይታመን ሁኔታ ትዳሬን ታድጎልኛል። ለጌታ ክብር ይሁን። ባካችሁ በጣም ለእግዚአብሔር እዚህ ቤት እግዚአብሔር አለ። ጌታ በትክክል ይሰራል። አመት አልፎታል። ትዳሬ አመት ነው ጥሎ ነው የሄደው። ባለቤቴ ልጄ ድንገት ልትጠይቀኝ መጣች። እዚሁ እኔ ጋር ሆና ከባለቤቷ ጋር ተጣሉ በስልክ። ሰይጣን ስራ ነው የሚሰራው። ከዛ የእሷ የልጄ 2 ልጅ ይዛ እኔ ጋር ተቀምጣ የእኔም ጥሎኝ ወጣ። በቃ 6 ቤተሰብ ብቻዬን። እሱ ባወጣልኝ ቃል በሰራኋት ላርጎ እየሰራው እንኖራለን። አሁን ስለምሸ ስወጣ እኔ ሀብታም ነኝ፣ ግን እግዚአብሔር ያያል። አዎ አየ ፈረደ። እግዚአብሔር ትዳሬን ታደገኝ። እግዚአብሔር ይመስገን። አመስግኑልኝ። በጣም ብዙ ነው ስለምፈርድ። ክብር ለኢየሱስ። እጃችሁን ዘርጉላት። ትልቁ ነገር እግዚአብሔር ትዳሯን ታደገ። እግዚአብሔር ከሞት አስመለጣት። እግዚአብሔር የሥራ በር ከፈተላት በኢየሱስም። ይሄ 3 ነገር በሷ ላይ ሆኗል አይደል? እናንተ ላይ 6 ሆኖ ይፈጸም በኢየሱስም ይፈጸምባት። መርገም ይሰበር፣ ማጣት ይሰበር፣ ድህነት ይሰበር። ትዳራችሁ ላይ ያደባ እባብ ይገደል በኢየሱስ። የኔ ትዳር በሉ እስቲ የኪዳን ነው በሉ፣ ጠላት በሉ፣ አይነካውም በሉ። በኢየሱስም ጠላታችሁ ከትዳራችሁ ላይ ታረደ ይሁን። ትዳራችሁ ይፈታ፣ ቤታችሁ ይፈታ፣ ኑሯችሁ ይፈታ። ትዳራችሁ ላይ የምታደባ ደሊላ የተቀጣይ ትሆን በኢየሱስ። ትቀጣ በኢየሱስ፣ ትቀጣ በኢየሱስ። እግዚአብሔር ካንቺ ጋር ተከናወኝ። ሌላ ምንጭ ይለቀቅ። የልጆችሽ ምንጭ ይለቀቅ። የዘርሽ ምንጭ ይለቀቅ። የትውልድሽ ምንጭ ይለቀቅ። እየጨመርሽ ሂጂ፣ እየተከናወንሽ ሂጂ። ለበረከት ሁኚ በኢየሱስ ደም። እሺ እዚህ ጋር እንዳለን ዘርጉጃችሁ። አምናለች፣ ባለቤቴ እንዲቀየር ብላለች። እንዲቀየር ብቻ ሳይሆን አምላኳን እንዲያመልክ ብርቱ የሆነ ክርስቲያን እንዲሆን ከጨለማው ሲስተም የተነጠቀ ይሁን። ከዚህ ሰዓት ጀምሮ አይምሮ ይቀየር፣ ልቡ ይቀየር፣ መንፈሱ ይቀየር፣ ሕሊናው ይቀየር። ቤቴን ይበል፣ አምላኬ ይበል፣ ኢየሱስ ይበል። ወደ ቸርች ይፍጠር። እግሮቹ ለሌላ
ቦታ አይዘርጉ። ለቸርች ሲሆን ይፍጠኑ። በኢየሱስም ወደ እግዚአብሔር ቤት መለስኩት። ልቡን መልሻለሁ፣ አይምሮውን መልሻለሁ፣ በኢየሱስም መልሻለሁ። ሆነ በሉ እስቲ ተፈጸመ በሉ። በኢየሱስ ጠቅልሎ ይውሰድ። ለኔ ያደረገልኝ በጣም የሚገርም ነገር ነው። ሁለት ልጆቼ ውጭ ሀገር ነው ያሉት እና እዚህ ጋር መጥቼ እኔ አንድ እህት ነች እዚህ ቸርች እንዲሄድ ሂጂ እንደዚህ ብላ ነግራኝ እኔ እየጠየቅኩ ነበር የመጣሁት። ስመጣ እግዚአብሔር ተናገረኝ። ሲናገረኝ ምንድነው ልጆቼ በጭንቅ ላይ ነበሩ። ያው የልጆች ነገር ታውቃላችሁ፣ ብዙ ነገር አለ። ልጅ ከባድ ነው። ትወልዳለህ፣ ታሳድጋለህ፣ ካንተ ይርቃል። ሲርቁ ደግሞ በጣም ከባድ ነው። መቼም ከነሱ አትለይም። እኔ አይመስለኝም ነበር ከእናቴ ቤት ስወጣ እንደዚህ አይመስለኝም። ሰው ከእናቱ ቤት ሲወጣ ነው ለካ ሁሉን ነገር የሚያውቀው። እና እነሱ ደግሞ አሁን ምንድነው የደረሰልኝ የሆነልኝ ልጆቼ ወረቀት የላቸውም ነበር እና ሁለቱም ኢንተርቪው ቀረቡ። እዚህ ቤት መጥቼ ሂጂ ይከናወንልሻል ብሎ የእግዚአብሔር ሰው ተናገረኝ። አሁን እየተቀብዬ ሄድኩ። በቃ ደስ እያለኝ መንገዱን ሁሉ እየዘመርኩ ወደ ቤት ገባሁ። ክብር ለኢየሱስ ይሁን። ለታ ጭብጨባ ለእግዚአብሔር ክብር። ስገባ ራሱ በቃ ዝማሬ ሊያቆም አልቻለም። በቃ ሆኖልኛል እያልኩ በቃ ጠላት አይችልም በሌላ እያልኩ እየዘመርኩ ምሳም ስበላ እየዘመርኩ ባለቤቴ ምንድነው አንቺ በቃ ቸርች ሄዳለሁ በቃ እግዚአብሔር ለኔ ያደረገልኝ ብዙ በቃ እንደሆነልኝ ነው የሆንኩት። በቃ ደስ ብሎኝ ከዛ ልጆቼ በሳምንቱ ደወሉ። ሁለቱም ኢንተርቪው ቀረ። የኔ የሱ ትልቁ ቆየበት። ትንሿ ግን ሰው 3 ሰዓት ነው ኢንተርቪው የሚያደርገው። 1 ሰዓት ቆርባለች። ስቀርባለች እየሳቀ በቃ ግራ ገባኛለች። የሚጠይቀኝ ግራ ገባዋለች። ከዛ ሂጂ ወረቀትሽን ውሰጂ አለኛለች። ክብር ለኢየሱስ ይሁን። ባይዘው የዛን ቀን ጌታ ሲናገር ትንሿ በተለይ ሴቷ አገልጋይ ናት። ጠላት ሊያስቀራት ይፈልጋል። ነገር ግን እግዚአብሔር ቀድሟል ተባለ። እኔ ልናገር ዛሬ ለእናንተ በጌታ በኢየሱስም ጠላት የዘጋው ነገራችሁ ዛሬ ይለቀቃል። በኢየሱስም እግዚአብሔር እጁን ጣልቃ ያስገባል። እጃችሁን አንሱና እግዚአብሔር በሉ እስቲ በነገሬ ላይ በሉ እጁን ጣልቃ ያስገባል በሉ። የእሷ እየተመሰከረ 2 ሰዎች የምስራች ይሆናል። በኢየሱስም የምስራች ይሆናል። ሆነ በኢየሱስ አሁን ከዛ ደግሞ የልጅቴ የሴቷን ይሄን ከሰማች በኋላ ወንዱ ደረሰ። ወንዱ ደግሞ ያው ብዙ ጊዜ ውጭ ሀገር ወንዶች ላይ ያላቸው ነገር ትንሽ ይከብዳል። ለሴት ልጅ ያላቸውና ለወንድ ያላቸውና ወንዱ ደግሞ ኢንተርቪው ይገባዋል። ስገባ አለ ኔትወርክ ይዘጋብኛል አለ። ስጠየቅ ኔትወርክ ይዘጋብኛል አለ። ስጠየቅ ኔትወርክ ይዘጋብኛል አለ። አሁን ከዛ በቃ ኔትወርክ እምቢ ስላለኝ ለሚቀጥለው ነው አንተ የምትወደው ሂድ አሉኛል። ከዛ ደውሎ እንዲህ ሲነግረኝ ዝም በል እነሱ ባሉት አይደለም እግዚአብሔር ቀድሟል፣ አይዞህ ይከናወንልሃል አልኩት። እንግዲህ እስካሁን እየጠበቀ ነው። ኢንተርቪው አልተደረገም። ያው የተወሰነ ሰዓት አድርገውት የተወሰነ ሰዓት 1 ሰዓት ነው ያደረጉት። 3 ሰዓት ነው የሚደረገው። 1 ሰዓት አድርገውት ሌላውን ሰዓት ኔትወርክ ዘጋባቸው፣ ማድረግ አቃታቸው። ይሄንን ግን በእኔ ደግሞ ይሄንን ምን እንዳሰብኩ ታውቃላችሁ? እግዚአብሔር ይሄንን ስራውን ሊሰራ ይሆናል፣ ጌታ ይሄን ነገር ሊያደርግልህ ነው፣ አይዞህ የኔ ልጅ ብዬ ያው ወንድ ልጅ ትንሽ ሲከፋው ይከብዳል። ወንድ ልጅ እንደ ሴት አይደለምና በቃ እኔ ደግሞ በጣም ነው ልጆቼን የምወድ። ማንም ወላጅ እናቱ ልጆቹን ይወዳል። እኔ ደግሞ በእውነት በጣም ነው ልጆቼን የምወድ። ዋጋ ከፍዬባቸዋለሁ። እዛ እንዲደርሱ ብዙ ነገር ሆኛለሁ፣ ብዙ ነገር አድርጌያለሁና አሁን ደግሞ ለሱ እንድትጸልዩልኝ፣ ጌታን እንድታመሰግኑልኝ ለኔ ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። እስቲ እግዚአብሔር ይችላል በሉ። እግዚአብሔር ሁሉንም ይችላል። ያንዱን ሰርቶ ያንዱን አያቅተው። እጃችሁን ወደዚህ ዘርጉ። 1 ሰዓት ነው ኢንተርቪው የተደረገው ብላለች። አሁን ቀሪ አለ ብላለች። የእነሱ ውሳኔ ምንም ይሁን፣ ዛሬ ግን ከሰማይ ጋር ተስማምተን እንወስናለን። በኢየሱስም የወንድ ልጅሽ ነገር የተሰራ ነው። ከዚህ ደቂቃ ጀምሮ ነገሩን አስለቅቄያለሁ። በኢየሱስም የጨለማውን ሲስተም አየር ላይ የሚሰራው የሜዶንና የፋረስ አለቃ መንፈስ ጸሎታችንን እየተገዳደረ ያለ አሁን ከአየሩ ላይ የወደቀ ይሁን፣ ከኔትወርኩ ላይ የወደቀ ይሁን። በኢየሱስም የዛሬ ሳምንት ደግሞ የእሱን መልካም ዜና መስማት ሆነ። በኢየሱስም መስማት ሆነ። በኢየሱስም መስማት ሆነ። ከልካይ የወደቀ ይሁን። ሲተስማሙና ይውደቅ በሉ አካት ሮጋም ከራከራ አኩፉ ምናዲጋው ልቻት ይውደቅ በሉ። በኢየሱስም ነገራችሁን የሚከለክል ይውደቅ።
ጸሎታችሁን የሚከለክል ይውደቅ። ምስራች እንዳሰሙ የሚያደርግ ይውደቅ። ተገዳዳሪ ኃይል ይውደቅ። በተለይ ዛሬ አንድ ጸሎት ጸልያለሁ። ኢየሱስ ጌታ። በዘይት እንደምጸልይ ተናግሬያለሁ። ለብዙዎች በዘይት እጅ በመጫን ጸልያለሁ። ከዛ ውጪ ግን እግዚአብሔር አምላክ ስብሰባ አሳይቶኛል፣ ምክር አሳይቶኛል። ከዚህ አካባቢ ወጣ ብሎ ፎቅ ስር ተሰብስቦ ቁጭ ብለው ስለዚህ ራእይ ሲመክሩ ሰምቻለሁ። ይሄ የጥልቁ መልእክተኛ የጥልቁ ምክር ነው። እግዚአብሔር ደግሞ እንደዚህ ብሎኛል፣ ምክራቸውን አፈርሳለሁ ብሎኛል። የሚገርማችሁ ነገር አሉ እዚህ የሚያገለግሉ ሳይቀሩ አብረው ቁጭ ብሎ ሲመክሩ አይቻለሁ። እግዚአብሔር እንደዚህ ብሎኛል፣ አንኮታኩታቸዋለሁ ነው። ታያላችሁ፣ የእግዚአብሔርን ስራ ታያላችሁ፣ የእግዚአብሔርን ፍርድ ታያላችሁ፣ የእግዚአብሔርን ክንድ ታያላችሁ። የተነሳባችሁ ላይ ሲነሳ ታያላችሁ፣ የመከረባችሁ ላይ ሲመክርበት ታያላችሁ። እግዚአብሔር ይደፋዋል። እኔ በቀል መንፈሳ ኢየሱስ ጌታ ነገርሽ ተለቀ። በኢየሱስ ደም መልካም ዜና መስማት ነው። እስቲ የዛሬ ሳምንት በይ የዛሬ ሳምንት ሌላ ምስክርነት ይዤ እመጣለሁ። ተፈጸመ በይ። አንድ ነገር መናገር የምፈልገው ነገር አለ። ምን መሰላችሁ? ፓስተር እዚህ ጋር ቁጭ ብሎ ያን ዘማሪ የዛለት ስዊዘርላንድ ትሄዳለህ፣ ቆይ የሚያጭበረብሩ አሉ፣ እኔና አንተ በቀጥታ እንሄዳለን ብለህ ነበር። የዛን ልጆች ስዊዘርላንድ ነው የሚኖሩት እና ዛሬ ለንደን ናቸው። እና እግዚአብሔር ክብሩን ሁሉ ጠቅልሎ ይሰጥ። ክብር ለኢየሱስ ይሁንላት። ክብር ለኢየሱስ